የደረሰብኝ ነገር ታውቃላችሁ። እኔም በጣም ከስቃይ ቦታ ወጥቼ ነው የመጣሁት። ከረው ሀገር ያሳለፍኩት ሁሉ ነገር እኮ እንረዳሻለን። ሁሉንም ነገር የመጣሁት ለማረፍ ነበር። ታውቃለሽ የደረሰብኝ ነገር አይደለም። አንቺ እንደቀላል ነው ያየሽው። እንደቀላል ማለት አይደለም። የምሬን ነው እንዴ። እኔ ስላንቺ ደስታ ናችሁ የምጨነቀው። የምሬን ነው። ቢያንስ ተረጋጋው ወደ ቀልቤ መጣሁኝ ማለት ጥሩ ሰብቺ ቆሜን ለመራመድ የሞከርኩ ነው ባልኩበት ታይም ደግሞ እሱን ለምን ጠፋሽ? አይጠፋም። በቃ ደውልለታለሁ። የምር አይጠፋም። ስራ ጨርሽ ነበር እንጃ ቅዱስ ጋር ታወራለህ ማለት እያወራችሁ ነው? ቅዱስ ጋር አሁን እናወራለን። ምን ተፈጠረ? አታወሩም እንዴ? እና ታዲያ ማለት ስልክ አያነሳም፣ አትቀልጅ፣ አይደውልም ወይ እና ማለት ወይ ስልክ አያነሳልኝም ወይ አይደውልም እንደበፊቱ። የምርሽ ነው ቅዱስ? አዎ ምን ነው አላውቅም። ምን ነው ማለት አንቺ ልጠይቅሽ አትገናኙም እንዴ? እንዴ እንገናኛለን። ኖርማል ነን። እኔ ጋር ምንም ደግሞ ያለኝ ነገር የለም። አይደለም ማለት ምንድን ነው የተነጋገራችሁት ነገር አለ? ከዛ በኋላ አንቺ የሆነ ቀን አላስደነገጥሽም? ከዛ በኋላ ተገናኛችሁ? 3 ሳምንት ምናምን ሆነ ከተገናኘ። ኧረ እባክሽ። እና ምን ስልክሽን አያነሳም ነው? ስልክ አያነሳም፣ አይደውልም። ቆይ ደህና ነው? ደህንነቱ ማለት ደህና ነው እንዴ? ደህና ነው። ትናንትና ራሱ አግኝቼው ነበርኩ። ኧረ እባክሽ። የእውነት ግን ምንም ያለኝ ነገር የለም። ማለት አንቺ ጋር ትገናኛላችሁ፣ ትደዋወሉ። ስለዚህ ታውቂያለሽ እንዴ ጓደኛሞች አይደለን እንዴ? እና እኔ ጓደኛው አይደለም። 3 ሳምንት እኮ ያልኩሽ ይሄሉ የተገናኝተን አናውቅም። ከና 3 ሳምንታችን ይሄን ሁሉ አላወኩም። በእናትሽ ምንድን ነው? በቃ እንደውለት አይደለም። ቆይ መጀመሪያ ምንሽ ነገር አለ አንቺ። እሺ ንገሪኝ። ይሄ ባለፈው የጠየቀኝ ጥያቄ ነበር ማለት እኔ አላውቅም ከምን ጀምሬ እንደምነግርሽ። እንደዚህ አይነት ነገር ላይ ጎበዝ አይደለሁም ሄሉዬ። እሺ ምንድነው ግን አላውቅም። ምን እየተሰማሽ ነው አኒ? እንዴ እሺ ይሄ ናፈቀኝ ነው ቅዱስ፣ እየናፈቀኝ ነው። ዋው ይሄ ማሪክ ሰርፕራይዝ ነው። የምርሽ ነው? ደስ ይላል፣ ደስ ይላል። ይሄማ ቅዱስ መስማት አለበት። አዎ የምሬን ነው ማለት ላይክ እኔ የሆነ አለ አይደለ አጠገቤ በነበረ ሰዓት ማለት በእኔ አቅም አልነበረም ቆሜ የሚሄደው የነበረው። አንቺ አለሽ፣ እሱ አለ ከእግዚአብሔር በታች በቃ በእናንተ እንትን ነበር ለካ ቆሜ የሚሄደው። ላይክ ብርታቶቼ እናንተ ነበራችሁ፣ ቅዱስ ነበረና አሁን ካጠገቤ ሲጠፋ አላውቅም ይሁን። አይ ይሄ በጣም አሪፍ ነገር ነው። በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው የነገርሽ። ታውቂያለሽ ይሄን ቅዱስ መስማት አለበት። ላንቺ ደስ የሚል ለኔ ሲቃይ ነው እየተሰማኝ ያለው። ላንቺ ናፍቆሻል ከልብሽ? አንቺ ከምሬ ነው የምነግርሽ። የቀለድሽ ነው እንዴ? እሺ ለማለን ነገር ላንቺ አሁን እናገረው። ወይኔ ደስ ሲል ቅዱስ ያልሰማው ምን ልታረጊ ነው? አሁን ልደውልለት ነው። ልደውልለትና ይምጣ። ምን እንደሆነ ለምን እነሱ እንደዚህ የሚጠፋው ግን የምሩ ነው እንዴ? ለምን ሊጨክንብኝ እንደፈለገም አላውቅም። እንደዚህ ጋር ማይፈልግ እንዳለው አላውቅም ማለት ነው። አይ ማለት እንደውም ቅዱስ በጣም ታግሶሻል። የምር ማለት አኩርፎ ሊሆን ይችላል፣ ግን ማኩረፍ ራሱ አግባብ አለው። ምክንያቱም ምንም ተቀጥሮ ፊት አይደለም ለሱ እንትን እያልሽ ያለሽው። በዛ ላይ እሱ ባሰበው መንገድ አይደለም አንቺ የሽለት ያለሽው። በቃ ምን ብዬ ልንገርሽ እኔ እንጃ ብቻ። አይ በቃ ልደውልለት እስኪ ልደውልለት። ቆይ እሺ እኔ ምን ማድረግ ነበረብኝ? ማለት አንቺ በእኔ ቦታ ብትሆኝ ምን ታደርጊያለሽ? ሄሉ በቃ ዋናው ነገር አንቺ እንዴ በቃ አንቺ ስሜት መቀየሩ ነው ዋናው ነገር እሱ ነው። ሀኒ አይደለም ማለት አስከፍቼዋለሁ። እሱ ሳይከፋው ሳይደብረው አይጠፋም። እንደዚህ 3 ሳምንት ሳያገኘኝ እንዴ በቀን ሁለቴ ምናምን ነበር እኮ የሚያገኘኝ። እንዴት ደውልሽ አልነገርሽኝ? ስንገናኝ ስለምን አልነገርሽኝ? እኔ አላውቅም። በቃ ጭንቀት ላይ ነበርኩ ማለት በጣም ምን ግራ ተጋብቼ ነበር። አንደኛ እኔ የጠየቀኝ ጥያቄ ላይ በጣም እያሰብኩበት ነበረ ማለት ቅዱስን በዚህ መንገድ አስቤው ስለማላውቅ
ግራ ተጋብቼ ነበር። በዛ ላይ የነበረ ዋናው ነገር አንቺ ለሱ ያለ ስሜት መቀየር ታዲያ አሁን ምንድነው የምትይው? መጀመሪያ በጣም ያጨናነቅ እንደ ቀልድ ነው ያይሻለሽ የምነግርሽ ነገር። እኔ እግዚአብሔርን በጣም ደስ ብሎኛል እንደዚህ ማለት በእውነት ነው የምልሽ። ማለት አንቺ ባለፈው እንደዛ ውሳኔሽ ምናምን ጭራሽ በቃ ለሱ ምንም አይነት የሆነ ፍቅር ስሜት የሌለሽ አለ አይደለ? ታውቂያለሽ ከብዙ ደግሞ ሄና ያክል አመት እንደተጠቀሽ ታውቂያለሽ። ታንሽ ነው ከምን ቢልጋሽ እኔ ነኝ የማውቀው ጓደኛዬ ስለሆነ ማለት ነው ያላለፈው ነው ማለት ነው። በጣም ሲያፍቅሽ ነው የኖረው እንዴ ማለት ነው። ይሄን ያክል ጊዜ ጠብቆሽ ደግሞ እንደምንም በጭንቀት ማለት በዚህ ስሜቷ ላይ አልነግራትም ብሎ እኔ ደግሞ ምናልባት ሚስቴና ትሆን ትችላለች ከዚህ ወዲህ መፈጣት ትችላለች ብዬ ገፋፍቼው በስንት እንደዛ ከነገረሽ በኋላ አንቺ ደግሞ በቃ እና የዛኔ በጣም ነው ይደርሳል ማለት ለምን ትፈጅብኛለሽ? እኔ እሺ ምንድነው አሁን ያስለቅስሽ? አንቺ ነገር ጥሩ ነበር ስታስብ ነው እንዴ? እሺ አሁን ለምን ታለቅሽው? ይሄ እኮ ደስ የሚል ነገር ነው አይደለም? በቃ ምንም እሱ ሲጀመር እንዴ ከተረዳችሁኝ ማለት በተረዳችሁኝ ልክ አሁን ብትረዱኝ ደስ ይለኝ ነበር። እኔ ተረዳንሽ አይደል? ምናልባት ይልሻል አንዳንዴ ማለት ነው ሁሌም የሆነ ከጎን ሲሆን ምናምን የሆነ በቃ አይደለ የሆነ ሰላም ያሰጣሽ ነው እሱ ተሰምቶት ሊሆን ይችላል ለራሱ ማለት ነው። ምክንያቱም ቅዱስ ሰላም ያሰጣኝ በጣም ሰላም ነው እሱ ተቀልሽ በተከታታይ አብረንሽ ነበር ገብቶሻል። ያንቺ ስሜት ደግሞ ሊቀየር አልቻለም። ያን ያክል አይደለም። ምናልባት አይን አስቦ ሊሆን ይችላል ትንሽ ልራቃት ብሎ አስቦ ሊሆን ይችላል እንጂ እሱ ላንቺ መጥፎ አመለካከት ኖሮት ወይም እንደዚህ ተቀይሞ በጭራሽ አይሆንም። በእውነት ነው የምልሽ እንዴ ይሄ አንቺ ምትከስሽ እንዴ ላንቺ ቀሎልሻል የምር በቃ እኔ እንደዚህ ስለምን ደስ ብሎኛል የምር ነው የምልሽ። ምክንያቱም እኔ አንቺ በዚህ ደረጃ እንደዚህ ትንታልሽ ቢያ አላሰብኩም። ምክንያቱም እኔም እሱም ይዛኔ መስሰጪው በቃ ሁለታችን ላይ ያለው ነገር በቃ አንቺ ሲሪየስ ሆነሽ እንትን ስላልሽ መቼም እንትን መስለኝ ነበር ይችላል። አሁን ግን ስሜትሽ ተቀይሯል። በቃ ማለት ደስ ይላል የምር ደስ ይላል። ይሄ ደግሞ መስማት ለሱ እኔ ክራስ ከሚገባኝ ስለሱ እያሰብኩ ነው፣ ስለ ቅዱስ እያሰብኩ ነው። በቃ ደስ ይላል። ይሄ እንዴ በቃ ልደውልለት የምር ይሄ ምንም አያስለቅስም። እሺ እኔ ተረጋጊ በቃ ልደውልለትና ያለውን ነገር ጠይቀው። ይኸውልሽ ማለት ምንድነው የምትይው? አሁን እሺ ችግር የለውም በቃ ምንም ያውቃል። እሺ አለ አሁን በቃ አታልቅሽ የምር አታልቅሽ። እሺ ትንሽ ወይኔ በጣም ደስ ይላል የምር በጣም ደስ ይላል። እንኳን ናፈቀሽ እንኳን ጠፋሽ የምር እንኳን ጠፋሽ እንኳን ጠፋሽ ብኛላ እንደዚህ አድርጋችሁ ነው እንደዚህ ናፈቀሽ። እኔ መጀመሪያም እኮ ለሱ ትልቅ ቦታ ነበረኝ ታውቂያለሽ። አውቃለሁ ሀኒ ግን በፍቅር ማለት በፍቅር ስለመቀበል በጣም የሆነ ዝግጁ አልነበርሽም። ሁኔታሽ በጣም ያስተካክላል እና የነበረብኝ ነገር ለእናንተ ቀሪ ደግሞ ነገር ማለት ነው። ቅዱስ በጣም ጥሩ ሰው እንደሆነ አውቃለሁ። አንቺም ታውቂያለሽ። በርቅ በዛ ላይ ደግሞ እሱ ነው ላንቺ የሚገባሽ ሰው ገብቶሻል። እኔ ልንገርሽ እንዴት እንደሚያስብልሽ እንዴት እንደሚወድሽ እኮ ነው የማውቀው። በቃ ለዛም ነው እኔ በቃ ገፋፍቼ ንገራት። ምክንያቱም ጥሩ ነገር ላይ እንድትሆኚ ጥሩ ህይወት እንድትመሩ ፈልጋለሁ። ያንን ከይሲ ልጅ ደግሞ ቶሎ ልትረሺው ፈልጋለሁ። ገብቶሻል። በቃ እና ቅዱስ ደግሞ ከማንም ሰው ጋር የሚወዳደር ሰው እኔ ምን እያወዳደርኩት አይደለም። ከአንድ ሰው ሪሌሽንሽፕ ወጥተሽ ወደ ሌላ ሰው ለመግባት ለዛውም በእኔ ስብራት እኔ በነበርኩበት ሞድ ቀን ይፈልጋል፣ ጊዜ ይፈልጋል፣ እንዴ ማሰብ ይፈልጋል፣ መረጋጋት ይፈልጋል፣ ወደ ቀልብሽ መመለስ ይፈልጋል። ዝም ብዬ አንገዘልጌ ወደ ሌላ ሰው ፍቅር መግባት አልችልም። ተረዳሽ? በቃ ቅዱስ ይገባኛል። ግን ደግሞ ቅዱስ በጣም ጥሩ ሰው መጣች። እሺ ቢያንስ ልየው እሺ ደውለታል እንዴ የኔ ሰው ስለማይነሳት በተሳቂ ይሏል። የምር ስቃለሁ። ደውለትሽ እሺ ደውይለት እስኪ ላውድ አድርጊው ልስማ። እሺ እኔ በእናትሽ ግን ያነሳል ነው በደንብ ሄሎ ቅዱሴ ወይ ሄሎ እንዴት ነህ? እንዴት አለሽ? አለሁልህ። ደህና ነው? ሰላም ነው? አለሁልህ። የት አካባቢ ነህ? እኔ ከደብረ ዘይት አሁን ገና እየመጣሁ ነው እና እውነት ነበርኩ እኮ ቤት ነህ? አዎ አሁን ገና ይኸው እየገባሁ ነው እና ሻንጣ ምናምን እያስቀመጥኩ። ኦኬ እኔ የምልህ እንትን ላገኝህ ፈልጌ ነበር። አሁን ይመቻል? አይ ነው ደክመዋል ግን ሰላም ነው። እኔ የምልህ ቅዱሴ ወይ ሀኒዬ ጋር ደህና ናቸው? ትደውልላታለህ? ሰላም ነው። አይ ያው ሰሞኑን ነው በተናነቀኝ። ሰላም ምን ነው በሰላም ሰላም ነው። ምንም ነገር የለም። እውነት
ኦኬ አይ እስኪ ላግኝህ በቃ እንደምንም በልና ባገኝ ደስ ይለኛል። ደግሞ ነበር እና ሄሉ ትንሽ ሻወር ምናምንም አልወሰድኩምና ስራውን ገና እንደገባው ነውና እሺ ቅዱስ እንትን ነው ትንሽ አስቸኳይ ጉዳይ ነበረች እና ተመልሰህ ታርፋለህ። ላስቸግርህ እንትኑ ጋር ሰፈር ሁለተኛው መታጠፊያ አለ እዚህኛው ነው። እስከዚህ መጥተሽ ነው የቤት ታዲያ? አይ ችግር የለውም ና። አይ ና አንተ ና አይሻልም? ምንድነው ማለት ነው? አረ ቅዱሴ ሰላም ነው? አረ አይደለም እኔ አንተን ላወራ ፈልጌ ነው። ና በቃ አሁን ፈጠን ሀኔ ልክ ምን ብቻዬን ነኝ። እሺ ብቻዬን ነኝ። እሺ ቆይ በቃ ናሽ። እሺ የጠበቅኩ ይመጣልሽ ምንሽ ምትርበተበት አሁን ገና እየገባ ነው ስራ ቆይቶ። የት ነበርኩ ነው ያልሽ? ደብረ ዘይት ነው ማለት ፊልድ ወጥቶ መሰለኝ። በጣም ናፍቆኛ ታውቂያለሽ። አይኑን ማየት አይኑን አካባቢ ነው ስለሳለ ማለት ነው ነበር ማለት ሲለየኝ ሲርቀኝ ነው እንደዚህ ከባድ መሆኑን ያወቅኩት። ሰኔ መለየት እንኳን ራቀሽ እንትና ትበኝ እኔ ዳቺ እሺ ለማን ልናገር እንደዚህ የምር አይደለም። እኔ በጣም ደስ ብሎኛል ከምሽ በላይ ምክንያቱም እኔ እኮ በዚህ ሁኔታ አንቺ ትቀይራለሽ ብዬ አላሰብኩም። የምር እኔ እንጃ ወይኔ ደስ ይላል። እሱ ማለት መራቁ ምክንያት ሊኖረው ይችላል። ምክንያቱም ግን ደግሞ እሱ ጭራሽ እንደዚህ አይጠብቅም እኮ የምር ሰርፕራይዝ ሊሆን በእኔ አላው ወይኔ በጣም ደስ ይላል። ይሄን ቀንማ በቃ አሪፍ አድርገን ነው የምናከብረው። ያው ሲመጣሽ እንዴት ነው ምን ማለት ነው እንዴ አንቺ እንዳዲስ ጭራሽ ሀና የለችማ ብሎ ጠየቀሽ ምን ማለት ነው? አይ ምንም አይደለም። አይሽ ከኔ ጋር የሆነ ችግር እንዳለ ተረዳሁት። ምን ቆይ እኔ ግራ እያጋባችሁ ነው። ግን ምን የተነጋገራችሁ ነገር የለማ? ምንም አልተነጋገርንም። በቃ ከዛ በኋላ ግን ይመስለኛል እሱ በቃ ዴይ ቱ ዴይ አንቺን እያገኘ ያስጨነቋት መስሎት ነው። ገብቶሻል? ትንሽ ራቅ ያለ ያ ነው በቃ ሌላ ምንም ምክንያት አይኖረውም። እንዴ ታውቂያለሽ ከአንቺ ተለይቶ መኖር እንደማይችል አትሳቂው ነው። በዛ ነው ትስጪው ነው ሄደ ደስ ይላል። ለምን ትስቂው? እሺ አይ ሃኒ እግዚአብሔር አትሳቂ። ይሄን በቃ ለምንድን ነው እየሳቅሽ ያለሽው? ማየቴ በጣም ደስ ብሎኛል የምር ቅዱስ አሁን ተውሎ ማለት የኔ ስሜቴን መናገር ላንቺ መሳቂያ ምን ማለት ነው? እኔ እኮ ደስ ብሎኝ ነው እንዴ ሳቂያ በቃ አንቺ ደግሞ በቃ እንደ ህፃን በትንሽ ነገር ነው አመጣጣሽ አይደለም። ይሄ ማኩረፍ አይደለም። ቤቢ አሁን እንዳታለቅሽብኝ የምር ዝም በይ እንዳታለቅሽ። ቅዱስ መጥቶ ሚለውን እስክሰማ እሺ በዚህ ነው የሚመጣው? አዎ እየመጣ ነው። መጣ የምርሽ ነው? እስኪ እግዚአብሔር እንደው ቅዱሴ አታኩልኳ ደህና